የኢንትራንስ ጥያቄ መስራት ብርቅ አይደለም። በእውነት ብርቅ አይደለም። አብዛኞቻችሁ ተማሪዎች እኛንም ጨምሮ ጠይቁናላችሁ። የኢንትራንስ ኤግዛም ጥያቄ ያለው እንደ አፕሊኬሽናችሁ ውስጥ እሺ፣ ኢንትራንስ ኤግዛም የት ነው የማገኘው? ፋይሉ ይኖርሃል? እንደዚህ እንደዚህ። ለምን የሁሉ ተማሪ ስለ ኢንትራንስ ኤግዛም ይሄን ያህል የሚጨንቀው? ምክንያቱም የኢንትራንስ ኤግዛም ጥያቄ ከሰራው ኢንትራንሱን በጥሩ ሁኔታ ልሰራው እችላለሁ ብሎ ስለሚያስብ። ግን አንድ ትልቅ ስህተት አለ። ያን ስላደረጋችሁ የኢንትራንስ ኤግዛሙን ልትሰሩበት የምትችሉበት መንገድ ይሄን ያህል ጋራንቲ አይደለም፣ ወይ ደግሞ ዋስትና የሚሰጣችሁ ነገር አይደለም። ዛሬ በዚህ ቪዲዮ የኢንትራንስ ኤግዛም ጥያቄን ለመስራት ስትጓጉ ማሰብ ያለባችሁን ዋነኛ አንድ ጉዳይ ብቻ ልነግራችሁ ነው የመጣሁት። ኢንትራንስ ኤግዛም ጥያቄ ጥሩ ሆነ ሳለ ግን ያላያችሁት አንድ ጎን አለ። እሱን ዛሬ በዚህ ቪዲዮ አሳያችኋለሁ። ቤኪ ነኝ በክላስ ኦፍ ቤክ ዩቲዩብ ቻናሉን ሰብስክራይብ ማድረጋችሁ አይረሳ። እንጀምር። ዛሬ እስቲ ይህን ሀሳብ በደንብ ላንሳላችሁ። የኢንትራንስ ኤግዛም ጥያቄ እያላችሁ ስትሰጉ ማሰብ ያለባችሁ ዋነኛው ጉዳይ ነገር ቢኖር እሺ ያገኛችሁትን የኢንትራንስ ኤግዛም ጥያቄ ጨረሳችሁት እንበል። ምሳሌ ከ2005 ከ2017 አዘጋጀን ብለን ኤስፒ ፕሮ ፕላስ አፕሊኬሽን ውስጥ ያካተትንላችሁን ጥያቄዎች ሁሉንም ሰራችሁና ጨረሳችሁ። ኦኬ ቀጣይ ምን ልታረቁ ነው? ቀጣይ ምን ሞዴል ኤግዛም ሰራለሁ ይለኛል አንዱም ሊለኛ ፓይለት ኤግዛም ሰራለሁ። አሪፍ የሚሆነው ፓይለት ኤግዛም ብሰራ ይሻለኛል ወይስ ሞዴል ኤግዛም ልስራ ወይስ ኢንትራንስ ኤግዛሞች ጥያቄዎች ልስራ? የትኞቹ ልስራ? ወይስ የቴክስት ቡኮቹን ጥያቄ ልስራ? የትኛው ነው ለኔ በጣም አሪፍ? ሁሉም ብርቅ አይደለም። ዛሬ ይሄን ነው በደንብ ላስረግጥላችሁ የፈለኩት። ከሁሉም በላይ ብርቁ ምንድነው? ትክክለኛ ኢንትራንስ ኤግዛም ላይ ሊመጡ የሚችሉ ጥያቄዎች which means ተፈትናችሁት እናንተ ኤግዛክትሊ ራሱን ጥያቄውን ልታገኙ በምትችሉበት እድል የተዘጋጁ ጥያቄዎች አሉ። ይሄን የተዘጋጁ ጥያቄዎች ግን ኦልሬዲ ካሉ ጥያቄዎች ውስጥ እናንተ ራሳችሁ ነው የምታዘጋጁት። ብር የሚያወራው ማለታችሁ አይቀርም። በእርግጠኝነት ሚክስድ ኤግዛሞች ይባላሉ። ይህን ሚክስድ ኤግዛም መፈተን ይኖርባችኋል ባይ ነኝ። የኢንትራንስ ኤግዛም ጥያቄ የሰራ ሰው የኢንትራንስ ኤግዛም ላይ ዋናው ፈተና ላይ ጥሩ ፐርፎርም ያደርጋሉ? ራይት፣ ልክ ነው። ሞዴል ኤግዛም የሰራ ሰውስ ጥሩ ፐርፎርም ያደርጋሉ? ልክ ነው። ፓይለት ኤግዛምስ ልክ ነው። ቁም ነገሩ ግን የትኛው ነው በትልቁ ልክ የሚሆነው ነው። ምክንያቱም 300 የሚያመጣ ተማሪ ያልፋል፣ 350 የሚያመጣ ተማሪ ያልፋል፣ 581 የሚያመጣ ተማሪ ያልፋል። ትልቁ ፖይንት ግን የተሻለ አስመዝግቤ መስራትና ማለፍ ነው የምፈልገው። ስለዚህ የተሻለ ለማስመዝገብ የመጣችሁ ተማሪዎች ካላችሁ እዚህ ጋር ማለፍ ብቻ ሳይሆን ነው ስታልፉ ኮራ ያለ እስቲ ቤተሰብም ጓደኛም ሲያየው የሰፈርም ሰው ማንም ሲያየው አሪፍ ነው ያመጣችሁ ተንጠልጥላ አለፈች ወይ ደግሞ ተንጠልጥሎ አለፈ ከመባል በዘለለ የተሻለ ነጥብ እንዳመጣችሁ እንዲሰማቸው እናንተም በራሳችሁ እንድትኮሩ ማረጊያ ቆንጆ ስትራቴጂ ነው። ሚክስድ ኤግዛም ይባላል። ይህ ሚክስድ ኤግዛም እንዴት ነው ማዘጋጀት የምትችሉት? ዛሬ በዚህ ቪዲዮ ያሳያችኋለሁ። የት ነው የምታገኙት? ፒኤስፒ ፕሮ ፕላስ አፕሊኬሽን ውስጥ ነው የምታገኙት። ይሄ ፊቸር እጅግ በጣም ልዩ ነው። ሆን ብለን ነው ገና የኢንትራንስ ኤግዛሞችን ከ2005 ከ2017 ያሉ ጥያቄዎችን ሁሉ ስናካትት አብረን እሱን ያካተትንበትም በምክንያት ነው። ራሳችሁን በራሳችሁ ከሚክስድ ኤግዛሞች ውስጥ ፕሪ ኢንትራንስ ኤግዛም አይነት ይሄ ከኢንትራንስ ኤግዛም በቅድሚያ ወይ ደግሞ ቅድመ ኢንትራንስ ኤግዛም መፈተን ትችላላችሁ ማለት ነው። ራሱ የኢንትራንስ ኤግዛም ኔቸር ነው ያለው ሙሉ ለሙሉ። የሚለየው ነገር ምንድነው? ዋናውን አክቹዋል ኢንትራንስ ኤግዛም ከመፈተናችሁ በፊት የምትፈተኑት መሆኑ ብቻ ነው። ግሩም ነው በእውነት እጅግ በጣም ድንቅ ነገር ነው። ተጠቅማችሁ ታመሰግኑኛላችሁ። ወደ ፒኤስፒ ፕሮ ፕላስ አፕሊኬሽን ውስጥ ገብተን በደንብ ላሳያችሁ። እንቀጥል። ኦኬ ወደ አፕሊኬሽናችን እንሄዳለን። ፒኤስፒ ፕሮ ፕላስን አንድ ጊዜ እነካዋለን። አፕሊኬሽኑን ለማግኘት ብርቱ ወጣት የሚለውን የቴሌግራም ቻናላችንን ጆይን አድርጉ። ከታች የተቀመጠውን ዩዘር ኔም ልክ አፕሊኬሽኑ እንዲከፈተልን በኋላ የሶስት ሰረዝ ምልክቷን እነካለን። ከላይ ያለችውን እሷን አንድ ጊዜ እነካለን። ከዛ ፒኤስፒ ኢዩኢኢ ሀብ የምትለዋን ኦፕሽን አንድ ጊዜ እነካዋለን። እሱን ከነካም በኋላ ኢንተር ደ አሬና ይላል። ወደ ውስጥ እንገባለን። ኢዩኢኢ ሀብ ኦፕሽንስ የሚለውን አንድ ጊዜ እነካለን። ከዚህ ቀደም የሰራሁላችሁ ቪዲዮ እንዴት ነው ቻሌንጅ መፍጠር የምንችለው ለራሳችን ቻሌንጅ ማዘጋጀት ከፈለግን ዴሊ ቻሌንጆች እንዴት ነው የምናዘጋጀው የሚል ቪዲዮ ነበር። እሱን ስንጠቀም ኤግዛም ቻሌንጅ ክሬተር የሚለውን ይሄ ሶስተኛው ላይ ያለው ነበር የተጠቀምኩት። ዛሬ በዋነኝነት ላሳያችሁ የፈለኩት ፕሪኢንትራንስ ኤግዛም መፈተን የምትችሉበትን አንድ ፊቸር ነው። መሀል ላይ ከላይም አለ ፕሪኢንትራንስ ኤግዛም ይላል። በዋነኝነት ደግሞ ሁሉንም ጠቅልል አድርጎ የሚይዝላችሁ መሀል ላይ ገብታችሁ ሚክስድ ኤግዛም ቢውልደር የሚለውን አንድ ጊዜ መንካት ትችላላችሁ። እሱን ነክታችሁ ወደ ውስጥ ከገባችሁ በኋላ በሁለት ኦፕሽኖች ያሳያችኋል። የመጀመሪያው በየዓመቱ የተከፋፈሉ የኢንትራንስ ኤግዛም ጥያቄዎችን ሚክስ አድርጌ መፈተን የምችልበት ነው። ሁለተኛው ደግሞ ባይ ቻፕተር ነው። በየምዕራፉ የተከፋፈሉ የኢንትራንስ ኤግዛም ጥያቄዎችን ሚክስ እያደረኩ እየደባለኩ መፈተንበት ነው ማለት ነው። እሺ ለምሳሌ በናቹራል ሳይንስ ላሳይና ወደ ፊዚክስ ልግባ። ወደ ፊዚክስ ገባው። ኦኬ ኬሚስትሪም አለ ባዮሎጂም አለ። ሁሉም ሳብጀክቶች እጅግ እንደምታዩት አሉ። ለምሳሌ ፊዚክስን ከ2014 አንስቶ እስከ 2017 ጠቅልላ አድርጌ መፈተን ብፈልግ ከ2014 አንስቶ እስከ 2017 አንድ ጊዜ መፈተን ትችላላችሁ። ይህን ስትፈተኑ ምንድነው ታዲያ ትልቁ ፖይንት? ለየብቻ ብፈተን ምን ለውጥ ይመጣል? አንድ ላይ መፈተኑ ምንድነው ጥሩነቱ የምትሉ ከሆነ እንደዚህ አይነት ጥያቄ የሚፈጠርባችሁ ከሆነ ያፈታተኑን ወይም ደግሞ የጥያቄውን ፓተርን መረዳት እንድትችሉ ይረዳቸዋል። ከታች የምታዩትን ስታርት ሚክስድ ኤግዛም የሚለውን ነክቼ መግባት እችላለሁ። ከመግባቴ በፊት ግን ከሱ ከፍ ብሎ የምታዩት አለ አይደለ? ኩዌሽኑ ስንት ይሁን ይለኛል።
ኩዌሽኑ ስንት ይሆን? አሁን እዚህ ጋር 20 ላይ ነው ያለው አውቶማቲክሊ። ሶ ማክሲመም 100 ጥያቄ ማዘጋጀት እችላለሁ። ሚኒመም አንድ ጥያቄ ማዘጋጀት እችላለሁ ማለት ነው። ስለዚህ ከነዚህ ከአራቱም ዓመት የተውጣጡ የኢንትራንስ ኤግዛም ጥያቄዎች 100 ጥያቄ እንዲፈተነኝ ካረኩኝ ከእያንዳንዱ የወጣበትን ፓተርን መረዳት ትችላላችሁ። ኦ ሞር 2014 ላይ እዚህ አካባቢ ነው ፎከስ ያደረጉት የአጠያየቅ ስታይላቸውም እንደዚህ ነበር። 2015 ላይ ደግሞ እንደዛ፣ 2016 ላይ ደግሞ እንደዚህ ሆነና ፋይናሊ 2017 ላይ ደግሞ እንደዚህ ሆነ ብላችሁ በደንብ እንድትረዱትም እድሉን ይከፍትላችኋል ማለት ነው። የሁሉንም ጠቅላላ አድርጋችሁም አንድ ላይ መፈተን ትችላላችሁ። አንዱንም መርጣችሁ መፈተን ትችላላችሁ። ከታች ስታርት ሚክስድ ኤግዛም የሚለውን አንድ ጊዜ ልካው ነክቼው ገባው። ለምሳሌ ይሄ አውቶማቲክሊ የ2015 ኢንትራንስ ኤግዛም ጥያቄ ነበር። ከዛ ውስጥ የወጣ የፊዚክስ ጥያቄ ነው። እሺ ራንደምሊ ለምሳሌ ሲ ልበለው፣ አጋጣሚ መልሶ ኤ ነው። ኤክስፕላኔሽኑ ላይ ደግሞ እንዲህ ስትመጡ በደንብ ዳይሬክሽኑ ራሱ ያሳየናል። ስቱደንት ዚስ ኩዌስችን ካምስ ፍሮም ግሬድ 9 ፍሮም ቻፕተር 6 ሜካኒካል ኦሲሌሽን ኤንድ ሳውንድ ዌቭ ኢን 2015 ኢዩኢኢ ኤግዛም ብሎ በደንብ ያሳየኛል። ኤክስፕላኔሽኑን አሳምሮ ያሳየኛል። ሶ ከዚህ ውስጥ 100 ጥያቄዎች ነው የወጡት ማለት ነው ከአራቱም። ስለዚህ ሞር የትኛው ላይ ፎከስ እንዳደረገ እና የአጠያየቅ ስታይሉን እንድትረዱት ይረዳችኋል ማለት ነው። ልክ እንደዚህ ሁሉ አሁንም ሚክስድ ኤግዛም ቢውልደር ውስጥ ሆናችሁ በየምዕራፉ ደግሞ ማድረግ ትችላላችሁ። በአንድ ሳብጀክት ነጥዬ ላሳያችሁ ብዬ ነው። ለምሳሌ ፊዚክስን ድጋሚ ብነካው ኒው ካሪኩለም አለ፣ ኦልድ ካሪኩለም አለ፣ በሁሉም አለ። አሁን የዚህ ዓመት የ2018 ኢንትራንስ ኤግዛም ተፈታኞች ከሆናችሁ የ9ኛ ክፍልን ብቻ ነው በኮመን ዩኒቶች የምትፈተኑት። ስለዚህ ለእናንተ 10ኛ ክፍል፣ 11ኛ ክፍል፣ 12ኛ ክፍል ኒው ካሪኩለም ነው የምትጠቀሙት አይደለ? ሶ እሺ፣ ለምሳሌ አሁን ኮመኖቹን አንድ ላይ መምረጥ እችላለሁ። የግሬድ 9 ኦልዱንም ኒውንም አንድ ላይ ልክፈትና ኮመን የምላቸው ዩኒቶችን ልምረጥ። እኔ አሁን ራንደምሊ ነው የምመርጠው። እሺ እኔ አሁን እየነኳቸው ያሏቸው ኮመን ዩኒቶች ናቸው ማለት አይደል። ራንደምሊ አሁን እነዚህን ኮመን ዩኒቶች ናቸው ብዬ ባስብ፣ ከዛ የግሬድ 10 ደግሞ ሁሉም ነው አይደል የሚመጣው። ሰሌክት ኦል ልበለው። የግሬድ 10 ኒው ካሪኩለም ሁሉም ነው። የግሬድ 11ም ሁሉም ነው የሚመጣው። የግሬድ 12ም ሁሉም ነው የሚመጣው። ሶ አሁንም የጥያቄውን ቁጥር ወስኝለት ልክ እንደ ቅድሙ 100 ላድርገውና ስታርት ሚክስድ ኤግዛም ብዬ መግባት እችላለሁ ማለት ነው። ለምሳሌ ፊት ለፊት ያመጣልኝ ራንደምሊ የ2011 ኢንትራንስ ኤግዛም ጥያቄ ነበረ ማለት ነው። ስለዚህ ኮመን ዩኒቶቹን ራሱ ነጥዬለት መፈተን እችላለሁ። አሁን በጣም ግር የሚላችሁ ነገሮች ምንድን ናቸው መሰላችሁ? ከዚህ በፊት የነበሩት ለምሳሌ የ2017 ኢንትራንስ ኤግዛም ተፈታኞች የ9ኛና የ10ኛ ክፍልን በኮመን ዩኒት ነበረ የተፈተኑት። ከዛ በፊት የነበሩት ደግሞ የ2016ቶቹ ተፈታኝ ደግሞ ሙሉ ለሙሉ በኦልድ ካሪኩለም ነበር የተፈተኑት። እናንተ ደግሞ የ9ኛ ክፍልን ብቻ ነው በኮመን ዩኒቶች የምትፈተኑት። ስለዚህ የ9ኛ ክፍልን ራሱ እንዴት አድርጌ መለየት እንደምትችል አያችሁ። ኮመን የምትሏቸውን ቻፕተሮች ራሱ ለይታችሁለት መፈተን ትችላላችሁ ማለት ነው። ራንደምሊ አሁን እንደ ቅድሙ ብል መልሱን ያሳየኛል። ኤግዛክትሊ የቱ ጋር እንዳለም ያሳየኛል። ይሄ ጥያቄ ከግሬድ 11 ፍሮም ቻፕተር 6 የወጣ ነው ብሎ በደንብ ያሳየኛል። በዚህ መልኩ ጽድት ያለ ጥንቅቅ ያለ ኢንትራንስ ኤግዛም መፈተን ትችላላችሁ ማለት ነው። አሁን ላይ የምታገኟቸው ፕሪቪየስ ኢንትራንስ ኤግዛሞች ማለት ነው ኦልሬዲ ወይ በማያስፈልጋችሁ ኮመን ዩኒቶች የተፈተኑ ተማሪዎች ፈተና ነው ወይ ደግሞ ኦልድ የሆኑ ፈተናዎች ናቸው። እናንተ ግን የመጀመሪያዎቹ ባቾች ናችሁ። የ9ኛ ክፍልን ብቻ በኮመን ዩኒት የተፈተነ የመጀመሪያው ባች እንደመሆናችሁ መጠን የ9ኛ ክፍልን ብቻ በኮመን ዩኒት አድርጋችሁ መፈተን እንድትችሉ እድሉን ይሰጣችኋል ሚክስድ ኤግዛም ማለት ነው። ይህን የት ነው የምታገኙት? ቴሌግራም ላይ ቀጥታ ትገባላችሁ። ሰርች ባሩ ላይ ወጣት ብላችሁ ሰርች ማድረግ ነው የሚጠበቅባችሁ። ፊት ለፊት የሚመጣላችሁ ብርቱ ወጣት ወይም ክላስ ኦፍ ቤኪ የሚለውን ይህን ቻናል ውስጥ ታገኙታላችሁ ማለት ነው። ፋይል የሚለው ጋር ስትነኩት ፒኤስፒ ፕሮ ፕለስ የሚል በመሃል ላይ ታገኛላችሁ። እሱን ዳውንሎድ አድርጋችሁ ተጠቀሙት። ቴንክ ዩ